አሁን ትክክለኛ አስታራቂ ፍጹም ነው። እውነቴን ነው። አሁን ዛሬ ንግግሩ ተመችቶኛል። ሰው ማለት እንዲህ ነው፣ ወዳጅ ማለት እንዲህ ነው። ከሁለት ጎን ቆሞ አሳብ መስጠት፣ ሰው ወደ መስመር እንዲይዝ እንዲታረቅ ማድረግ፣ እንደነዛ አሽቃባጭ አለመሆን ነው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት ቦታ። ዛሬ የኛ ንግስት ካልጋ ተነስታ ምር ብላ መታለናለች ማለት ነው። ግን ያው ብስጭጭት ብላ ነው የመጣችሁ ተናዳ ማለት ነው። በርግጥ ያው እንደ ሴት ልጅ ልትናደድም ልትበሳጭም ትችላለች። በቃ ሊከፋትም ይችላል። ልክ ናት፣ እደግፋታለሁኝ። ግን ደግሞ ባልሆነ ነገር መናደድም ሆነ መበሳጨት እነሱን ለመለየት ተብሎ በተደረገ ነገር እንደዚህ ራስን መጣል ራስን መጉዳት የለባትም ማለት ነው። ሀይሚዬ የለብሽም። ምንድነው ዛሬ እያለች አለችው? ከልጁ ጋር ህይወቱን ይቀጥል፣ እኔ ዋሽቶኛል ነው ዛሬም ዋሽቶኛል ነው እያለች አለችው። እና አዎ ቃል ገብቼለት ነበረ። ነገር ግን ደግሞ ቃል የገባውለት እንደዚህ ያደርጋል ብዬ ስላላሰብኩ ነው፣ እውነት ያደርገዋል ብዬ ስላላሰብኩ ነው ቃል የገባውት ከጎን ሆናለሁ ያልኩት እያለች ነው ቅማምዬ ማለት ነው። አሁንም እኮ አድርጎት አይደለም፣ አላደረገውም በጭራሽ ማለት ነው። ግን ያው እኛ ሴቶች ተጠራጣሪ አይደለም፣ ቶሎ ይከፋን የለ እንደዛ ከዛ አንጣር እንጂ ቅማምዬ ቶሎ ሊከፋት የቻለው። እንደገና ደግሞ ብሩኬ እንግዲህ ያንተ ነው ተብሎ ስለተጣለበት ጉዳዩን እሺ የኔ ከሆነ ብሎ ስላመነበት ነው እንጂ እንደዚህም ልትናደድ የቻለችው ቅማምዬ ልትናደድ ማትችልም ነበረ። ብሩኬ ይሄ ውጤቱ ተሳስቶ ነው ምናምን ብሎ እዛ ጋር ቢከራከርም የሆነ ነገር እንኳን ቢፈጥር በድጋሚ አዲስ አበባ ሄደን ምርመራ ማድረግ አለብን ምናምን ብሎ ወከባ ቢፈጥር ቅማምዬ እርግጠኛ ነኝ እንደዛ አትበሳጭም፣ ተስፋ ልትቆርጥም አትችልም ማለት ነው። እና አሁንም ማለት እንፈልገው ቅማምዬ ተረጋጊ ነው ማለት እንፈልገው። ራስሽን አረጋጊ፣ ራስሽን በጣም ማረጋጋት አለብሽ። ለውሳኔ አትቸኩይ። በቃ ለነገሮች ክፉ ነገርም ለመናገር አትቸኩይ፣ ለሁሉም ነገር አትቸኩይ ነው ማለት እንፈልገው። በእርግጥ አንቺ የምትመከሪ ሆነሽ ምናምን አይደለም፣ የምትመከሪ ሆነሽ አይደለም። አንቺ ሰውን ትመክሪያለሽ፣ አንቺ ሰውን ታበረታቻለሽ፣ አንቺ ሰውን ታጀግኛለሽ እንጂ አንቺን እኛ ልንመክርሽ አንችልም። አንቺ ነሽ እንደውም እኛን የምትመክሪን የምታጠነክሪን ምናምን። አሁን ግን የሆነ በነገሮች ሁሉ ተስፋ እየቆረጥሽ ነው ያልሽው ምናምን። ነገር ግን ተስፋ መቁረጥ የለብሽም። ማንም ጥላት ስላወራ ማንም ጥላት የውሸት ገና አንጠልጥለው አምጥተው ያንተ ልጅ ናት ስላሉ አመነሽ መቃበል የለብሽም። ምክንያቱም ጠንቅቄ አውቀዋለሁ ብሩኬን እኔ አውቀዋለሁ ምናምን ነገር ብለሽ ደጋግመሽ ነግረሽናል። እኛም አንቺን ሰምተን እኛ አንቺን ተከትለን ምናምን ባንቺን በቃ ሁለታችሁንንም አምነን የተቀበልነውና እኛም አምነነዋል ማለት ነው። አንቺ እንዳመንሽው፣ አንቺ እንደወደድሽው፣ አንቺ እንዳከበርሽው እኛም እናከብረዋለን። ነገር ግን ደግሞ ብዙ ጥላት እንዳለባችሁ እያወቅሽ ብዙ የእናንተን መለየት የሚፈልግ ሰው እንዳለ እያወቅሽ እንደዚህ በነገሮች ተስፋ አትቁረጭ። ፍጹም የተናገረው ነገር ደግሞ በጣም ትክክል ነው። ምክንያቱም አሁን ሀሰን ሀይሚን ከብሩኬ መለየት ምን የሚሉት ነው? ነገሩን ለመፍታት መሮጥ ነው እንጂ እሱን ከሷ ለይቶ ታማለች ምናምን እኔ ላሳክማት ምናምን አዘን ቅቤ አንጓሽ ማለት ነው መስሎ ነገሩን በእንደዛ መንገድ ማስኬድ ልክ አይደለም። እኛም ተቃውመውናል ይሄንን ነገር። ነገር ግን ደግሞ ቅማምዬ ሀሰን ልክ ነው እያለች ነው ያለችው። ልክ አይደለም። ለአንቺ ለህይወትሽን እያበላሸ ነው ያለው። አንድ ሰው እንዴት ነው ከምትወጁ ሰው በላይ አንቺን ከሚወድሽ በላይ ማለቴ ብሩኬ አንቺን ከሚወድሽ በላይ ሀሰን ወዶሽ ነው አዝቦልሽ ነው ብሩኬ ከሚያስብልሽ በላይ አንቺ ነገሩን ስትመለከቺውና ስታየው አይደለም። ግን እናንተ መሀል ክፍተት እንዲፈጠር ማድረግ ነው። እንደዛ አይነቱ ነገር አግባብ አይደለም፣ ልክ አይደለም። እና አሁን እሱ ልጁን ያሳድግ በነፃነት እኔ ታይቶ ወጥቻለሁ ምናምን ከብሩኬ ለመውጣት በጣም ቸኮልሽ ነው እያልኩ ያሉት ቅማምዬ። ለውሳኔ አጠቃላይ በጣም ቸኮልሽ። ነገሮቹን በርቀት ሆነሽ ብትከታተያቸውና ብታያቸው ጥሩ ነው። ለውሳኔ አትቸኩይ። ሁሉ ነገር ለበጎ ነው። ምናልባት ይሄ ነገር የተፈጠረው የእናንተን ፍቅር ለማጠንከርና የእናንተን አንድነት በቃ የበለጠ ለማጉላት ነው እና በነገሮቹ ተሎ ተስፋ መቁረጥ የለብንም። ለውሳኔ መቸኮል የለብንም። እንዴት ነው አብሮሽ እየኖረ አንቺን አብረን እንደር ብሎ ያላስቸገረሽ ወንድ
ከአንቺ ምን ጎሎበት ነው? ምን አቶ ነው ሌላ ሴት ጋር ሄዶ የሚያድረው? እንደገና ደግሞ ከሌላ ሴት ጋር እንደዛ አይነት ነገር ይፈጥራል ብለሽ የምታስቢው በጣም የማይታሰብ ነገር ነው ያልሻለሽው። ይሄንን ነው እኔ ማለት የምፈልገው። እና እንደ ፍጹም ለማስታረቅ ሞክሩ፣ እንደ ፍጹም ነገሩን ለመፍታት ሞክሩ። እንደዛ ነገሩን ለማቅለል ሞክሩ፣ እነሱን ለመለያየት እንትን ተምትሉ ማለት የምፈልገው